ሰላም እጁ ይንቀጠቀጥ ነበር። ድንገት ብዬ ተመለከትኩት። ሰላም ብዬው ማላውቀው ሚኪያስ ዛሬ እንዴት ስል ራሴን ጠየቅኩ። ሰላም አትይኝም? ቀስ ባለ ድምፅ በድጋሚ ጠየቀኝ። በተቀመጥኩበት ወደ ላይ አንጋጥጬ ተመለከትኩት። ኧረ ይባላል ይቅርታ። እጄን መልሼ ለሰላምታ ዘረጋው። መቀመጥስ ይቻላል? በድጋሚ በትህትና መልክ ጠየቀኝ። ጭንቅላቴን በሆንታ ወዘወስኩ። ሚኪ አጠገቤ ቁጭ አለ። ላፍታ ዝም ተባባልን። በጎንዮሽ ከተመለከትኩት በኋላ በህፍረት ዝም ብዬ ወደ ብላክ ቦርዱ እይታዬን መለስ አደረግኩ። እሱም በረዥሙ ከተነፈሰ በኋላ ፈገግ ብሎ በዝምታ ቁጭ አለ። ሚኪያስን ለመጀመሪያ ጊዜ ያወቁት ወደኛ ትምህርት ቤት መስከረም ወር ላይ ሲቀላቀልን ነበር። ዝምተኛ ቆንጆ አማላይ ነበር። አብዛኛው የትምህርት ቤት ሴቶች ለየት ያለ ቦታ ለሱ ነበራቸው። ለነገሩ ቁመናው ቢባል ሁለመናው እኛ ክፍል ያሉትን ተማሪዎች የሚያስደቅ ነበር። እኔም ያንን ሴቶች ክንፍ ያደረጋቸው በዝና እየተወራለት ያለውን ሰው እስከያው ድረስ ቸኮልኩ። ምን አይነት ቢሆን ነው እንዲህ መንሰብሰብ ስል ራሴን ጠየቅኩ። ተመለከትኩት። እውነትም እንደተባለ የሚያምርና አይን ውስጥ የሚገባ ነበር። ሆኖም ለአንድ ቀንና ለአፍታ ከመመልከት ውጭ ይህን ያህል ቦታ የሰጠው እሱ አልነበረም። እሱ ግን ተመለከተኝ። አስፈሪና የሚረብሽ ነበር። በውስጥ ያማሁትን ያናናኩትን አወቀብኛው፣ እይታዬስ ያሳብቅብኛው እያልኩ ራሴን በረባ ባረባ ጥያቄ ውስጥ ጨነቅኩ። ሆኖም የአንድ ማላቀው ሰው የግምት አስተያየት እኔን ከምንም ደረጃ ከፍም ሆነ ዝቅ የማድረግ ዕድሉ አናሳ በመሆኑ ጭል ብዬ ተውኩት። ኤልዳና እባላለሁ ስል ራሴ ለማውራት አንድ ሁለት መስመር ስጀምር ማውራት ይሳነኛል። ዛሬ ላይ የነበረችው ኤልዳና መቼ የተቀየረችው? መቼ ነው እንዲሆነችው? ምን ተፈጥሮ ምን ታምር መጥቶ ዛሬ ላይ ከእንደዚህ አይነቱ ነገር ላይ ሆና እና ቆማ ተገኘች የሚለው ነገር ይገርመኛል። ትናንት ላይ ተስፋ ነበረኝ። ከተስፋም ተስፋ ስኬት ያለመ ስኬትን የተማመነ ነበር። ምን ዋጋ አለው? ሁሉ ነገር እንዳመድ ሆኖ ቀር። ከዕለታት አንድ ቀን ወደ ቤት እያቀናው ነበር። ትንሽ አምሽቼ ነበር። ምንም ሰፈር አቅራቢያ ካለ ላይብራሪ ጎራ ብለም ውስጥ ግን አንዳች ፍርሃት አስሎ ነበር። ወይኔ አባ ምን ይለኝ ይሆን ዛሬ ጉዴ ነው እያልኩ በህፍረት በፍጥነት መራመድን ቀጠልኩ። ደብተሬን ወደ ደረቴ ነቅ አድርጌ እንዲያስኩ እርምጃዬን አቀጠንኩ። ጋሽ መልስ የተፈሩ የተከበሩ ሰው ናቸው። እኔም የአባዬ ብቸኛ ፈርጥ ልጅ ነኝ። የአባቴ ህልሙም የወደፊት ጉዞም እኔን ያማከለ ነው። የአባቴ ህልም እኔን ትልቅ ቦታ ማድረስ ነው። በማዕረግ ስሜ ተጠርቶ አባቴን ሳመሰግን ስሙን ሳስጠራና ሳኮራ ማየት ነው። ያ ነበር የአባቴ ልዩ ፍላጎት። ከልጅነቴ ጀምሮ ብቸኛ ልጅ ሆኜ የመወለዲ ነገር ያጠየቀኝ ነበር። ለምን ብቸኛ ልጅ ሆንኩ የሚለው ነገር ያሳስበኝ ነበር። ምናልባት ሌላ ልጅ ቢኖር አባኔ ላይ ጠንከርና ጨከን ማለቱ ነገር ላላ ይል ነበር። ስለ ራሴን ጠይቀው ነበር። መለስ ብዬ ሳስበው ደግሞ ካለኔ ለነገሩ ማን አላቸው? እኔ ነኝ አንድ ጌጣቸው ስል ጠንከር ላሌ ቤተሰብ አስተዳደጊ ራሴው ምላሽ ለመስጠት ሞክራለሁ። የውጤት ጉዳይ አስቸግሮኝ ፈተና ዝቅተኛ መጣው። ካለፈው ዓመት አላሻሻልኩም በሚል የተወጠረ ሀሳብና ጭንቀት እሱ ለኔ ከባድ ነበር። ከዓመት እረፍት አለማግኘት፣ ሳይታክት ማጥናት፣ አንገት ደፍቶ መውጣት መግባት፣ ከማንም የሰፈር ዱርዬ ጋር ሆነ ከሴት ጓደኛ ጋር አጓጉል ቦታ ለመገኘት የመሳሰሉትና ለመጥቀስ እልፍ አለፋት የሆኑት ህግጋቶች እነሱ መጠበቅና ሰዓት ሳይሉ መጓዝ ሌላው የህይወቴ ፈተና ነው። ታዲያ የዕለት ተዕለት ተግባርና ኑሮ ሲሆን እየመረረም ቢሆን ይዋጣል፣ በግድ ይለመዳል። እኔም ህይወት ያ ነበር። ሚኪያስ ከመግባቱ በፊት
ምንም በጥናት ምክንያት ቢሆንም የማምሸቴ ጉዳይ ለምን ቀደም ብለሽ አልመጣሽም የሚለውን ጥያቄ እንዲሁም ከምሰጠው ምላሽ ጋር ተያይዞ የሚወጣውን ቁጣና ተግሳጽ ለማምለስ ስል ተንደረደርኩ። ሰፈር አካባቢ እንደደረስኩ ከርቀት ሰው ተመለከትኩ። ዓይኔን ቦግልም እያረግኩ ማንነታቸውን ከርቀት ለማጣራት ሞከርኩ። ቀረብ እስክል ድረስ ምንም የፊታቸው ገጽታ ሊስተዋለኝ አልቻለም ነበር። ከቆምኩበት አካባቢ እኔን እያስተዋሉና እየተሳሳቁ መሆኑን ግን መለየት አላቃተኝም። አየሩ ላይ የሚተን ነገር መሳይ ጭስ ታየኝ። እያጨሱ መሆኑን ተረዳው። እነዚህ ሰዎች በሰላም ካሳለፉኝ እንጂ የሆነ ሴረኛ መሆናቸውን ውስጤ ሹክ አለኝ። አንገቴን ሰበር አድርጌ መንገድ እንደሚሄድ ሰው ጥጌን ይዤ ለማለፍ ወደ እነሱ ቀረብ ባልኩበት ቅጽበት አንደኛው ከፊቴ ተንደርድሮ መንገድ ዘጋብኝ። ልቤ ክው አለ። ልክ በፍጥነት ፍሬኑን ጥብቅ አድርጎ እንደያዘ መኪና ተንደርድሬ ቆምኩ። ቁና እየተነፈስኩ ነበር። ሰውነቴ ተርበተበተ። ፊቴን መለስ ሳደርግ አንደኛው ከኋላ ቆሟል። ተሳሳቁ። ፍርሃቴ ለነሱ ደስታ ይመስል ነበር። ደብተር የያዘው እጄ ይበልጥ ተንቀጠቀጠ። ትንሿ የጋሽሜ ልጅ ከፊት ያለው ወደፊት የመጣውን ጸጉሬን በእጁ ነካ እያደረገ መጥፎ ሀሳብን በሰነቀ ሁኔታና ፌዝ በሆነ መልክ እየሳቀ ተናገረው። ምንድነው ሺባንችን የመሰለች እንቁ ልጅ ለራሱ ሽቆኛን ከቺኮቹ ጋር እንዳንመቻች የሚያደርገው አለ። ከኋላ ያለው ቀበል ብሎ አባ ላይ ቂም በያዘ መልኩ ጠየቀኝ። ከኔ ምንም አይነት ምላሽ አልነበረም። ከመንቀጥቀጥና በፍርሃት ከመርበትበት ውጪ ሁለቱም ወደ እኔ አንድ እርምጃ በተራመዱ ቁጥር በፍርሃት ተኮማትሬ ግንቡ ጋር ልጥፍ አልኩ። ሁለቱም በፊት ቀረብ ብለው በፌዝ እያዩኝ ይሳሳቁ ጀመር። እኔ ምለው ግን አቤ አፉን እያሽሟጠጠ ጓደኛውን ጠራ ሲለኛው እይታውን ከኔ ላይ ላፍታ እንኳን መለስ ሳያረግ መለሰለት። እንዴት አባቷ ነው እባክህ የምታምረው? አንዳች ነገር ሰውነቴን ወረረው። ለማስፈራራት ወይም ለአባ መልእክት ለመላክ ብቻ አልነበረም። ዘለፋው ሌላ አንዳች መጥፎ ነገር የሚከሰትብኝ መስሎኝ ሰውነቴን ሀፍረት ከጠጉር እስከ እግሬ ደግሞ ጥፍሬ ድረስ ወረረኝ። ቀላል በማዘርየው ነው የወጣችሁ መሰለኝ አለ በቀኝ በኩል ያለው። ሁለቱም በንግግሩ ከት ብለው ሳቁ። ታዲያ ሼባው ምን እሺ ሁለት ቆንጆ ስሮሽ አንዷን ለቀቅ ያርጋታ አለ። በግራ በኩል ያለው ይበልጥ ወደ እኔ ቀረ ብያለ። በፈጠረተው አልኩ። ለመጀመሪያ ጊዜ ቃል አወጣው። በፍርሃትና በእንባ በታጠበ ፊት በሚርበተበት ከንፈሬ ለማጸናቸው ሞከርኩ። ምን የኔ ቆንጆ አትፍሪ፣ እኔ ተንከባክቤ እኔ ማረግሽ። ነገር ግን ያው የኔ ለመሆን የማለፊያ 1 ነጥብ ለኔ መስጠት አለብሽ አለ። በድጋሚ ክብረ ንጽህናዬን ለመውሰድ በሚጠቁም ሁኔታ አንዳች የማሸማቀቅ ስሜት ፊቱ ላይ ሳይነበብ በሳቅና በፌዝ ታጅቦ በግራ በኩል ያለው ቀበል ብሎ ሳቀ። ኧረ ሙሌ አብረን ያበሰልነውንማ ለብቻ ሊበላ ባይሆን የፍንጥር ተብሎ ለእኛ የሚቆረስልን እንጂ ሲል እሱም በባለጌ አፉ ከተል ብሎ ተናገረ። ቦታው ግን አይመችም። ፊቱን መለስ አድርጎ ተናገረ። በሰዓቱ እንዴት ማምለጥ እንዳለብኝ አሰብኩ። አባዬ ሳይኖር ወይም አንዳንዴ ከጓደኛዬ ከሩታ ጋር እንደማያቸው ፊልሞች ራሴን እንዴት ማዳን እንዳለብኝ በቅጽበት አሰብኩ። እኔ ላይ ሊጠቀምበት፣ እኔ ብጎዳ ግን ሊያኮላሸውና ሊያንሰፈስፈው የሚችል ነገር አስብ አድርጌ መሳሪያውን ባለ በሌለ ኃይሌ ጉልበት ይመታውት። ለካስ ፊልም ላይ ብቻ አልነበረም፣ እውነት ነበር። ካለማጋነን ያ የተወጣጠረ ሰውዬ እንደ ኳስ ኩምሽ ብሎ ተንፈራፈረ። ቀጣይ ጓደኛው ነበር። እኔን ለመያዝና የጓደኛውን ደህንነት ለማጣራት መሀል ቤት በነበረበት ቅጽበት
ሩጬን አቀለጥኩት። ነገር ግን ከድንጋጤ የመጣ ውሳኔ መሆኑ ሩጬ ወደ ኋላና ወደ ተመለስኩበት መንገድ እንጂ ትንሽ እርምጃ ወደ ቀረኝ ወደፊት ወደ ነበረው ወደ ቤት ያልነበረም። ቦርሳዬን፣ ማቄን፣ ደብተሬን ሳልል እየተደነቃቀፍኩ ሮጥኩ። ዳገት ስለነበር በጥፍሮቼ መዋጠጥ ያህል ሆነብኝ። እንደምንም ያቺ ቀጥ ያለችዋን ቀደም ብሎ ላጥ ብዬ ወረድኩባት። አሁን ላይ መከራ ሆነ ያሰቃየችኝን አቀበት እንደወጣው ከፊቴ አካሄዱ ልክ ካልሆነ ሰው ጋር ፊት ለፊት ተጋጠምን። በሚያለከልከው እስትንፋሴ ላፍታ ያለ ሩጬን ገታ እንዳደረግኩ ከፊቴ የቆመውን ሰው ተመለከትኩ። ይህን አይን የሆነ ቦታ ቋለው አልኩ ለራሴ። አይኔን ከደንገለት እንደማድረግ አድርጌ ከፊቴ ወዳለው ሰው ቀረብ አልኩ። እሱ ነው ትምህርት ቤት አዲስ መጤ የነበረው ሚኪያስ ነው። ደህና ነሽ ሲል ድምፁን አሰማኝ። ለመጀመሪያ ጊዜ ከቅርበት ድምፁን ሆነ መልኩን በደንብ ተመለከትኩት። እውነትም ሸበላ ነው። አይደለውም። ልክ ከኋላ የሚያለከልክና በህመም ስሜት ድምፅ እየወጣ የነበረው ሰው ከጀርባዬ ሲሰማ እይታዬን መለስ አድርጌ እንዴት ታደገኝ ምላሼን ፈጠን ብዬ ሰጠሁት። አንገቴን ወደ ኋላ ቀልበስ አድርጌ ስመለከት አስተውሎኝ እሱም ብሽ ያለበት በሚመስል ሁኔታ እይታውን ጠራርጎ በትከሻ አሻግሮ ከኋላ እየመጣ ያለውን ሰው ተመለከተ። እሱም ሁኔታው የገባው ሳይገባ አልቀረም መሰል ፈጠን ብሎ ከእጄ ጎተት አድርጎ ከኋላው ሸጎጥ አደረገኝ። ትንሽዬ ሰውነቴ በሱ ቁመና ለመሸፈን ጊዜ አልፈጀብኝም። ከድምፅ ውጪ ሌላው ነገር በማይታየኝ መልኩ በዛ በሰፊ ትከሻውና ቁመናው ከለለኝ። ዞር በል ነገር አታምጣ አለ። ከድምፁ የመታውት ልጅ ሳይሆን ቀደም ብሎ መንገድ የዘጋብኝ አቤ ተብዬው ነበር። ድምፁ ከድጋም ቢጤ ዛል ብሏል። ለንግግር ሳይሆን የቀረውን ጉልበቱን ሳያባክን ወደ ጸብ ለመግባት ነበር የተንሰፈሰፈው። ምን ፈልጋችሁ ነው? ዞር አልልም አለ ሚኪያስ። ድምፁ እጅጉኑ ጎርናናና ማራኪም ነበር። ወዲያው ሙሌ ከተባለውና ቀደም ብሎ ምንሽሩን ብዬ ያሳረፍኩት ጀግና ነኝ ባይደፋሪ በባለጌ አፉ የሚኪያስን እናት የሚዘልፍ አጸያፊ ስድብን ወረወረበት። ሚኪያስ ከኋላ ሸጎጥ አድርጎኝና ይዞኝ የነበረው እጁን ሳይለቀኝ እዛው ሲወጣጠርና ድም ስሮ ሲገታተር ታወቀኝ። ፈጠን ብሎ አጥብቆ የያዘውን እጄን ጎተት አድርጎ ወደ ጥግ ጋር እንድቆም ገፋ አደረገኝ። ከዚህ እንዳትንቀሳቀሺ አባባሉ ቁጣና ማስጠንቀቂያን የቀላቀለ ነበር። ታዲያ አንዳች ነገር ተወርውሮ ስሜቴን ሲያግለው ተሰማኝ። ሰው እንዴት በዚህ ሰዓት በዚህ አጣብቅኝና ችግር ውስጥ ያውም በጨለማ እንዲህ አይነት ስሜት ይሰማኛል ስል በእውነት ራሴን ታስቤው ነበር። ወዲያው ሚኪያስ ለብቻው ሁለቱንም ገጠማቸው። የፊልም ሙከራ ቀረጻ ላይ አይሁን ማወቅ እስኪሳኔ ድረስ ተጋጠሙ። ሚኪያስ ከሁለቱም ጋር ተጋጠመ። ከአቤ ጋር ደግሞ በተለየ ይሄኛው የዋዛ አልነበረም። ሆድ ዕቃውን ደጋግሞ ሲመታው ሚኪያስም እንደማቃሰት አለ። ሆኖም መሬት አለካለትም ነበር። ሆዱን በእጁ ጨብጦ እንደያዘ በድጋሚ ተናነቀው። ያለ የሌለ ኃይሉን ተጠቅሞ ቡጢውን ደጋግሞ አቤ ፊት ላይ ያሳረፈው። አቤ በሶስተኛው ቡጢ ተዘረረ። እኔም የሚርበተበት ሰውነቴን ባለበት ለማረጋጋት ሞክሬ የወደቁት መልሰው እንደማይነሱ ለማረጋገጥ ሞከርኩ። ሁለቱም መሬቱ ላይ ከመንከርፈፍ ውጪ አንዳች እንቅስቃሴ አልነበራቸውም። ሚኪያስም እንደኔው ዳግም ተነስቶ ልግጠምህ አለማለቱን ላፍታ ከተመለከተው በኋላ እጄን አፈፍ አድርጎ ያዘኝ። አንደኛው እጁ ግን ሆዱ ላይ ነበር። ሆዱ ላይ ከበድ ያለ ስሜት እንደተሰማው ከሁኔታው መገመት ይቻል ነበር። ደህና ነኝ፣ ሐኪም ቤት እንሂድ የምለው ግራ ሲገባኝ በጭንቃይ ልደግፈው እየሞከርኩ ጠየቅኩ። አንቺ ቀለኛ ነሽ፣ የምን ሐኪም ቤት ነው በዚህ ሰዓት? እንድደግፈውን ፈቃደኛ አልነበርም።
ትንሽ እንደተራመድን ህመሙ ጫን ሲልበት ግንቡን ተደግፎ ቁጥጥ ብሎ ተቀመጠ። ፊቱን ቅጭም አድርጎ የሚሰማውን ስሜት ለመመለስ ታከል። እባክሽ በለኝ፣ ወደ ሐኪም ቤት ወይ እኔ ቤት እንሂድ፣ እዚሁ ቅርብ ነው፣ ውሃ ጠጥተህ ትመለሳለህ አልኩ። ሁኔታው ሲጨንቀኝ ምንም ምላሽ ሳይሰጠኝ አቃሰተ። ወዲያው ያስመልሰው ጀመር። ምን ማድረግ እንዳለብኝ ግራ ገብቶኝ እጄን አፌ ላይ እንደከደንኩ በጭንቅ ዓይን ቁልቁል ተመለከትኩት። ምንም እህል ሳይቀምስ በባዶ አንጀቱ ይሄን አረቄ እንዳቆረቆረ ያስታውቅ ነበር። ሐሞቱን እስኪተፋ አስታወከው። አቅም እያሳጣው እንደመጣ ስገነዘብ ቀረብ ብዬ ትከሻውን በአንድ እጄ ደገፍ አድርጌ ጀርባውን አሻሻውለት። ሐሞቱ ሳይበቃ ደም ተፋ። ውስጥ የደነገጠ ወይኔ ጦሶንኩ አልኩኝ ለራሴ። እባክህ እሺ ውሃ ይሺ ልምጣ? በድጋሚ ተማጸንኩት። አልፈልግም አልኩሽ። ንግግሩ የማጨናነቅ ያክል ነበር። በውስጡ እየረገመኝና እየወቀሰኝ መሆኑን ተገነዘብኩ። ወዲያው እንደምንም እያቃሰተና እየተንፏቀቀ ግንቡን ተደግፎ ሊነሳ ሲል የግዴን ቶሎ ብዬ አፈፍ አድርጌ ያነሳሁት። ብዙም እርዳታው ያስፈለገው አይመስልም ነበር። ያስመለሰበትን አፉን ፊቱን መለስ አድርጎ ከጠራረገ በኋላ ፊቱን ወደ ሌላ ቦታ ዞረ። ይህን ነገር ለአንድ ሰው ትንፍሽ እንዳትይ አለ በማሳሰቢያ መልክ። አረ ለማናገራለሁ አልኩ ደንገጥ ብዬ። ስለ መደባደቤና ስለ ጎረምሶች አይደለም። መልሶ ቁጣ አለ። አረ እኔ ያላቃቸውም ባይን ነው፣ እዚህ ሰፈር ነው ማቃቸው አልኩ ደንገጥ ብዬ። ስለ እሱ አይመለከተኝም። ነገር ግን አለፊቱን ወደ እኔ መለስ እያደረገ ጸቡ ስካሩን ተካርጎለት መሆንና ለመሆኑን መለየት አቅቶኝ ነበር። መጠጥ ጠጥቶ ታሟል ብትይ ግን አይኑን ፈጠጥ አድርጎ ተመለከተኝ። አረ እኔ በጭራሽ። ሁለት እጆቼን ከፍ አድርጌ አውለበለብኩ። በፍጹም ለማንስ ነው ሲጀመር ማወራው? በድጋሚ በድንጋጤ ጠየቅኩ። ለማን እንደሆነ ራስሽ ታይዋለሽ አለ ገልመጥ አድርጎኝ። ግንቡን በአንድ እጁ ደገፍ አድርጎ በሌላኛው ደግሞ አንጀቱን ደገፍ አድርጎ ወደፊት አቀና። እኔም ኋላ ተከተልኩት። እንዴ ይህ ልጅ ወዴት ነው የሚራመደው? ራሴን ወደኛ ግቢ ፈቀቅ ባለ ቁጥር ጠየቅኩ። አልተሳሳትኩም። ከኛው ግቢ በር ላይ ሲደርስ በሩን አንኳኳ። የግዱን ራሱንና አቋሙን አስተካክሎ ደህና ለመምሰል ሞከረ። ደንገጥ ባለና ግራ በተጋባ ሁኔታ ወደሱ ቀረብ አልኩ። እየተከታተለኝ አልኩ ለራሴ፣ ወይስ አባ ሰላይ ቀጠረብኝ? በሩ ከፈት አለ። ሚኪዬ ስንጠብቅ ጥበቃችን ይድነቅ አልነበረም በሩን የከፈተልን። ደንገጥ ብዬ ገዛ ቤት ያደግኩበት ቤት ውስጥ ያለውን ጸጉረ ልሙስ ሰው ተመለከትኩ። እንዴት አመሸሽ? ድምፁን የግዱን ሞረድ አድርጎ ምላሽ ሰጠ። ምነው አባ ፊት ከሰል መሰለብኝሳ አለች። ወደ ግቢው ስገባ ግቢ ውስጥ በነበር የመብራት ብርሃን አማካኝነት የፊቱን ገጽታ ፍንት ብሎ እየታያት ማይግሬን እኮ ተነስቶብኝ ነው አለ። አይኗን እያየ ላለመዋሸት በሚመስል መልኩ አይኑን ወደ ሌላ ቦታ አንከራተተ። አምቡላንስ ስትገፍ ነው እንጂ አልኩ እኔ በውስጤ። ከኋላው እየተከተልኩት ሰላም የጋሽ መልስ ልጅ ነሻ? ፈገግ ብላ ተመለከተችኝ። አዎ ነኝ። ግራ በተጋባ መልኩ ለሰላምታ የዘረጋችውን እጇን እየጨበጥኩ ወደ ውስጥ ዘለኩ። ከሁኔታዬ ስለ ማንነቷ ግራ እንደተጋባው አውቃ ይቅርታ ራሴን እንኳን ሳላስተዋውቅሽ ሳሮን እባላለሁ የሚካኤል ሴት ነኝ ፍልቅልቅ ነበረች። እኔም ሳቅ ብዬ ተመልክቼ በድጋሚ ጥብቅ አድርጌ ሰላም አልኳት። ወዴት ነው ጎረምሳው? ልብስን ቀይርና ና፣ ቡና እየተፈላ ነው። ከፊት ወደ ቀራረበው ቡና በአይኗ አመላከተችው። እኮ እኛ ቤት አባ ቁጭ ብሎ ቡና ተፈላ? በመገረም ነበር በውስጤ ጥያቄ የፈጠርኩት። ግቢ እንጂ የኔ ቆንጆ። የግቢውን በር መለስ አድርጋ እየዘጋች ከሁኔታዋ ቆየት ያለሽ ቤተኛ ነበር የምትመስለው። ደህና ዋልሽ
ደህና ዋልሽልኝ ልዬ አለች እማዬ ገና ስታየኝ ፈገግ ብላ። እኔም በፍርሃት ወደ እነሱ ዘንድ ቀረባልኩ። አባ ኩታውን ላዩ ላይ ጣል እንዳደረገ ወንበር ላይ ቁጭ ብሏል። ግቢው ሞቅ ሞቅ ብሏል። እኔ ግን ውስጤን ፍርሃት ቢጤ ተሰማው።